ዓለም በአሁኑ ወቅት ማን ቀድሞ ሸብረክ ይላል በሚለው አስጨናቂ የስነ ልቦና ጦርነትና በለየለት ወታደራዊ ግጭት ውስጥ ትገኛለች። የካቲት 21 ቀን 2018 ዓ.ም ሌሊት የፈነዳው ባሩድ ምዕራብ እስያን ብቻ ሳይሆን መላውን ዓለም ወደማይመለስበት የቀውስ አዙሪት ውስጥ ከቶታል። አሜሪካና እስራኤል ኦፕሬሽን አይረን ፊስት በሚል በኢራን የኒውክሌር ተቋማት ላይ የከፈቱት ጥቃት ቴህራን በጎረቤት ሀገራት የነዳጅ ማጣሪያዎች ላይ በሰነዘረችው የሚሳኤል ናዳ ምላሽ አግኝቷል። ይህ የዛሬው የባሩድ ጭስ ግን የአንድ ጀንበር ክስተት ሳይሆን ከ70 ዓመታት በፊት እንደ አውሮፓውያኑ የዘመን አቆጣጠር በ1953 ከተዘራው የጥላቻ ዘር የበቀለ መራራ ፍሬ ነው። ከጠቅላይ ሚኒስትር መሐመድ ሞሳዴቅ መወገድ ጀምሮ በ1979 እስላማዊ አብዮት የከረረው አደገኛ ጠላትነት አሁን ለቀጥተኛ ፍጥጫ አብቅቶታል። በአሁኑ ወቅት በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በአስቸኳይ ስብሰባ ቢጠራም በሞስኮና በዋሽንግተን መካከል ያለው የዲፕሎማሲ ፍጥጫ ግን አሁንም እንደቀጠለ ነው። የዓለም ነዳጅ ገበያ የተናጋበትና የቀጠናው ሀያላን የተሳተፉበት ይህ ጦርነት የሰው ልጅን ወደ ከፋ ጥፋት እንዳያመራው ተሰግቷል። ዛሬ ከቴህራን ቤተ መንግስት እስከ ዋይት ሃውስ ከታሪክ ማህደር እስከ ጦር ግንባር ያለውን ወጥ ምስል በዝርዝር እንመለከታለን። እስከ መጨረሻው አብራችሁን በመቆየት የነጓን የዓለም ዕጣ ፈንታ የሚወስነውን የዚህን ቀውስ ምስጢር አብረን እንፈትሽ። በእርግጥ ይህ ዛሬ የምናየው ፍጥጫ የአንድ ጀንበር ክስተትም አይደለም። ታሪኩ የሚጀምረው እንደ አውሮፓውያኑ አቆጣጠር በ1953 አሜሪካና ብሪታንያ የኢራኑን ጠቅላይ ሚኒስትር መሐመድ ሞሳዴቅን ከስልጣን ካወረዱበት ወቅት ነው። ያ መፈንቅለ መንግስት በኢራናውያን ልብ ውስጥ የጥላቻ ዘርን ዘራ። በ1979 ደግሞ እስላማዊ አብዮት ሲፈነዳና የአሜሪካ ዲፕሎማቶች በቴህራን ሲታገቱ የቆየ ወዳጅነት ወደ ደመኛ ጠላትነት ተቀየረ። ላለፉት 45 ዓመታት በተልእኮና በእጅ አዙር ሲካሄድ የቆየው ጦርነት የካቲት 21 ቀን 2018 ዓ.ም ወደ ቀጥተኛ ወታደራዊ ግጭት ተሸጋገረ። የካቲት 21 ቀን 2018 ዓ.ም ሌሊት ታሪክ ተቀየረ። አሜሪካና እስራኤል ኦፕሬሽን አይረን ፊስት በሚል መጠሪያ በኢራን የኒውክሌር ተቋማት ላይ የተቀናጀ ጥቃት ሰነዘሩ። ቴህራንም በደቂቃዎች ውስጥ አጸፋዋን ሰጠች። ሰማያችሁን ለአሜሪካ ከፍታችኋል በሚል ሰበብ በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር የነዳጅ ማጣሪያዎች ላይ የሚሳኤል ናዳ ዘነበች። ይህ እርምጃ የዓለምን የነዳጅ ገበያ በማናጋት ጦርነቱን ቀጠናዊ መልክ አስያዘው። ወታደራዊ ፍጥጫ አሁን ወደ ዲፕሎማሲ አውድ ተዛውሯል። በኒውዮርክ ስብሰባ ላይ አሜሪካ ዓለም አቀፍ የንግድ መስመሮችን ለመጠበቅ በኢራን ላይ የጣልኩትን የባህር ወደብ እገዳ እቀጥላለሁ ስትል ጸንታለች። በሌላ በኩል ሩሲያና ቻይና የዋሽንግተን ማዕቀብ ሁኔታውን ያባባሰው መሆኑን በመጥቀስ ተቃውሟቸውን አሰምተዋል። በዚህ መሃል የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በሞስኮ ተገኝተው ከፕሬዝደንት ቭላዲሚር ፑቲን ጋር መክረዋል። ቴህራን የአሜሪካን የስልክ ዲፕሎማሲና የኢኮኖሚ ማነቅ ለመመከት በጸጥታው ጥበቃ ምክር ቤት ውስጥ ድምፅ የሚሆኗትን ስትራቴጂካዊ አጋሮቿን በማሰባሰብ ላይም ትገኛለች። ይህን የስነ ልቦና ጦርነት ለመግታት ፓኪስታን በሁለቱ ኃይሎች መካከል የሰላም ኮሪደር ለመፍጠር ጥረቷን ቀጥላለች። ኢራን በጸጥታው ጥበቃ ምክር ቤት በኩል አዲስ ጥያቄ አቅርባለች። ትኩረቱ ከኒውክሌር ጉዳይ ወጥቶ ወደ ኢኮኖሚ እገዳ እንዲዞርና የሆርሙዝ ሰርጥ እንዲከፈት ቅድመ ሁኔታዎችን አስቀምጣለች። ሆኖም ዶናልድ ትራምፕ ሁሉም ካርዶች በእጃችን ናቸው በሚል ጽኑ አቋም የኢራንን ቀጣይ እርምጃ በመጠባበቅ ላይ ናቸው። በመሆኑም የጸጥታው ጥበቃ ምክር ቤት ስብሰባ በሁለቱ ኃይሎች መካከል ያለውን ጥልቅ ልዩነት ይፋ ያደረገ ቢሆንም የሰላም መንገዱ ግን አሁንም በድብቅ በሚደረጉ ንግግሮችና ማን ቀድሞ ሸብረክ ይላል በሚለው የስነ ልቦና ጦርነት ላይ የተንጠለጠለ ሆኗል። ዓለም አቀፉ ማህበረሰብ አሁንም የሚጠብቀው ከኒውዮርክ ወይም ከሞስኮ የሚወጣውን ነጭ ጭስ ሳይሆን ዋሽንግተንና ከቴህራን የሚሰማውን የመጀመሪያውን የድርድር ጥሪ ነው።